ሰንበት ይሁንላችሁ ዛሬ በጉዞዬ አንድ ቦታ እናቴን እየጠበቅኳት ነው አሁን ጨርሼ ደግሞ ለረቃችሁ ነው መገባሻል የተደረገው ነገር ሁሉ ይገባሻል ወዴት እየሄድን አትይም እግዚአብሔር በሚያውቀው ለማንም ሰው አልተናገርኩም ነበር አባቷ ጋር ሰው ደውሎ እንኳን ደስ ያለህ ምናምን አለው ልብስ ከኔ ወስዳ ምንም ለሌላቸው ዩኒቨርሲቲ ውስጥ ላሉት ተሰጥ ነበር አርባርብ የልጆች ውይይት አለ እኔ ማታቀም ሰግናለሁ ቤተሰቦች በህይወት ኖረው ደስታሽን ስኬትሽን እንደማየት የደስታዬ ብዛት በጣም አለቅስ ነበር ቤቴ ባይኖርስ የሆነ ሰዓት ላይ እኔ ምንሽ የተመቻቸ ነገር ገጥሞኝ በጣም ነው ውስጤ ያው ወጣቷ እናቴ ኑሪልኝ በጣም ነው ሞድ ኑሪልኝ ማረጋ ሳይተሽኛል እግዚአብሔር ይስጥሽ እግዚአብሔር አምላኬ ሆይ ስላደረከው ነገር ሁሉ አመሰግንሃለሁ ሀገራችን ኢትዮጵያ ሰላም አርግልን ልጆቼን ስለባረክልኝ አመሰግናለሁ ለሌሎችም እንዲህ መልካም ነገር እንዲሆንላቸው ለምንሃለሁ ሰላም ደህና ናችሁ መልካም ሰንበት ይሁንላችሁ ዛሬ በጉዞዬ አንድ ቦታ እናቴን እየጠበቅኳት ነው ያው እንግዲህ ትልቅ ጾም ወቅት ላይ ያለነው ሁለቱ ጾሞች አንድ ላይ በጾም በመህላ በምስጋና ፈጣሪ የምናመሰግንበት ነውና እንኳን አደረሳችሁ እንላለን እንዴት ነሽ መቅዲ እንዴት ነሽ ሰላም ናችሁ እንዴት አደራችሁ ደህና ነሽ እግዚአብሔር ይመስገን ሰላም ነሽ እግዚአብሔር ይመስገን ተጠፋፋን አይደል በጣም ስራ ይበዛብሻል ሰው በቃ የራሱ ኑሮ ከጀመረ በኋላ ሩጫ ነውና አሁን ጨርሼ ደግሞ ለረቃችሁ ነው በቲቪ አይቼ መች ነገርሽኝ አንቺ አዎ እኔ ለመሰልሽ አንድ ነገር ሲሆን ደስ ይላል ብዬ እኮ ነው በእውነት ጥሩ ልጅ ነሽ ታይላይ ሙቀት እንዳጨመርብኝ በዚህ በብርድ በጣም ይገባሻል የተደረገው ነገር ሁሉ ይገባሻል በጣም መርቀንሻል ጥሩ በጣም በእውነት ልጆች የተባረካችሁ ናችሁ ጥሩ ልጆች ናችሁ ከዛ ውስጥ ደግሞ አንቺ እንደ እድሜሽ ሳይሆን በጣም መልካም ልጅ ነሽ ጥሩ ደረጃ ላይ እየደረሳችሁ ነው ጥሩ ስነ ምግባር አላችሁ ሰው ታከብራላችሁ ይሄ ለእናንተ ትልቅ ነውና እግዚአብሔር አሁንም ከዚህ በላይ ሰው አክባሪ ሆኑ እምነታችሁን ጠብቁ እግዚአብሔር እንግዲህ እሱ ይረዳችኋል በጣም ጥሩ ነው ብቻ ወዴት እየሄድን አትይም እንዴ መጠርጠር አለብሽ እንጂ ወዴት እየሄድኩኝ ነው መጠየቅ አለብሽ ታስናኝኛለሽ ምን ትይኛለሽ አንድ አዲስ ነገር ታሳይኛለሽ የማላቀውን ስለምታሳይኝ እንደዛ በየ ስለገመትኩ ነው ሰላም በከተማችን አነጋጋሪ ሆኖ ብቅ ያለውና በአገራችን የቡና መስተንግዶ ዘርፍ ቅንጡ ነው የተባለለት ኢቲኮፍ ቴስት ስፔሻሊቲ ኮፊ ጋለሪ የቡና አምሮቱን እንዲቆርጡ ከምንጩ በተመረጡ የቡና አይነቶች በፕሪሚየም መስተንግዶ በልዩ የረመዳን የኢፍጣር ፓኬጅ ሊያስደምሞ በሩን ከፍቶ አርሂቡ ይሎታል ኢቲኮፍ ቴስት በዚህ በተከበረው የረመዳን ወር ጤናው ተጠብቆ ደረጃቸውን ከጠበቁ የቡና መስተንግዶ ባሻገር ልዩ የኢፍጣር ፓኬጅ አዘጋጅቶ ከሚመጥነው ምቾት ጋር ሊያስተናግዶ ዝግጁ መሆኑን ሲያበስር በታላቅ ደስታ ነው በተለየ አቀራረብ በአንደኛ ደረጃ መስተንግዶ የመስገጃ ስፍራ ሳያሳስበው ቢያሻው ለብቻው አሊያም ከወዳጅ ዘመድና ቤተሰቦቹ ጋር ሰብሰብ ብለው ቢመጡ በስታርተር በሜንዲሽና በአፒታይዘር የታጀቡ በእጅ ወርቅ ሼፎች የተዘጋጁ ልዩ የኢፍጣር ምግቦችን ከስፔሻሊቲ ቡና ጋር አጣጥመው ምቾቶ ተጠብቆና ሰላማዊ በሆነ ድባብ መንፈሶ ታድሶ ይመለሳሉ ኢቲኮፍ ኮፊ ብቅ ማለት ሲያስቡ ለሚጠብቁ ፕሪሚየም መስተንግዶ ቀድሞ ቦታ ማስያዙን አይዘንጉ የተሟላ መረጃ ለማግኘት በስልክ ቁጥሮች 0919 37 1919 እና 0925 75 7777 ላይ ይደውሉልን አድራሻችን ፒያሳ ሪበከንቱ ከበርጌስ ክሊኒክ ፊት ለፊት ባሻወልዴ ኮንዶሚኒየም ኢቲኮፍ ቴስት ይለያል እንዴት ነህ ደህና የመቅዲ ማዘር የመቅዲ ጓደኛ በልጃው እናቴ ተመስላለች እውነት ነው ጋር በልጅነት መውለድ እንኳን ደህና ቆያችሁ ደህና ጽጌዳ ጋር ቀጠሮ ነበር እሺ ይሄ ደግሞ በጣም ያምራል ቢሮአችን እንደምታዩ እንግዲህ በጣም ደስ ይላል ነገር ሪል ስቴት ዘርፍ ላይ ሆናችሁ ቢሮአችሁ ባያምር የኛ ይለያል የኛ ይለያል
ደስ ይላል በጣም ብዙ ደግሞ ዲያስፖራዎች አይደሉ እናንተ ገዢዎችና የሚያዩትም ነገር ከውጭ ያልተናነሰ መሆን አለበት በጣም ደስ የሚል ነገር ነው እማ ያምራል ሰላም ለዚህ ቤት ሰላም ለእናንተ እንዴት ነሽ ጽግብ ደህና ነሽ እንኳን ደህና መጣሽ እንኳን ደህና ቆየሽኝ ይሄ ደግሞ ሲያምር ሳታስገቡኝ ባለፈው እናቴ ናት እንኳን ደህና መጣሽ እንኳን ደህና ቆየሽ ሰላም ነው እንዴት ነው አረፍ በሉ እዚህ ጋር እናመሰግናለን እንዴት ዋላችሁ ነይማ በጣም ደህና ነን እንዴት ነው ሁሉ ሰላም ነው ስልኬ ልነግርሽ አልችልም በቃ እኔ እንደውም እንዴ እዚህ ሽያጭ ሰራተኛ ልሁን እንዴ ስንት ቤት ሸጥ ነበር አልኩኝ በጣም ብዙ ተደወለለ በጣም ብዙ ይደውሉ ነበርና ብዙ መረጃዎች ነበሯቸው ዛሬ ቀጠሮ ስለነበር እናቴንም የኔን ሳይት ላሳይ በዛው ደግሞ የሌሎችን ጥያቄ ለመመለስ ነው የመጣው በጣም ብዙ ሰዎች ናቸው እኛ ጋር በቀጥታ ይደወሉት ያንቺን የቤት ሽልማት አንደኛ በጣም ደስታቸውን ለመግለጽ ድርጅቱም ያደረገው ነገር ላይ ደስታቸውን ለመግለጽ እንደዚሁም ላንቺም ፕላስ አንቺን ተከትሎ በጣም በርካታ ያንቺ ተመልካቾች ያንቺ አድናቂዎች የዲኤምሲ ቤተሰብ ሆነዋል እኛ ጋር ቤት ገዝተዋልና በዚህ አጋጣሚ እጅግ ልናመሰግንሽ እንወዳለን እኔም በጣም አመሰግናለሁ ማንዶም በቃ በሰዓት አልነገርኳትም ነበር እውነት እግዚአብሔር በሚያውቀው ለማንም ሰው አልተናገርኩም ነበር እና ልክ ፕሮግራሙ እንደታየ አኩርፋኝ ነበር ምክንያቱም እናቴ በጣም ብዙ ነገር እንደውም እህቶቼ ምናም ባያውቁም ቤተሰብ ባያውቅም ለሷ ግን ማን እንዲኖላታለሁ አሁን ግን ሲሆን ይውት እና ደግሞ መጥቻ ሳያታለሁ ብዬ ነበር አለቀቀሽም ነው ኩርፊያማ አባቷ ጋር ሰው ደውሎ እንኳን ደስ ያለህ ምናምን አለው እሺ ከዛ ምንድነው ምናምን አለ ዝም ብለህ አሜን እንኳን አብሮ ደስ አለን ብለህ አናይም እንደ ዝም ብለን አልኩት መጀመሪያ አላየንም ነበር ከዛ ምንድነው ምናምን ብለን ትልቋ እህቷም አይታ ኖሮ ደወለችልን አይ ጥሩ መልካም ብለን እኛ ዝም አለ ምክንያቱም ከሷ የሰማነው ነገር ስለሌለ ግን በእውነት እኔ ጥንካሬዋን ያየ ሰው ደግሞ ይሄንን ቤትን ያህል ነገር ሲሸልም እኔ በእውነት በጣም ደስተኛ ነኝ ይሄ ለሁሉም አሪያ የሚሆን ዲኤምሲ ሪል ስቴት በጣም ይመሰገን ነው በእውነቱ እንግዲህ የርሶም ውጤት ነው ብዬ አስባለሁ እውነት ነው ካራ ሆና ብቆ ሆና ህዝብ ፊት መቆም እንድትችል ያው ቤተሰብ ትልቁ ድርሻ አለው እናት ትልቁ ድርሻ አላትና እንዴት ቢያሳድጓት ነው በዚህ ደረጃ ጠንካራ ልትሆን ይቻለችው ግን ልጆቻችንን ስናሳድጋቸው በጥንቃቄና ስነ ምግባር በታነጸ ጥሩ ሰውን አክባሪ ሆነው እንዲያድጉ ነው የምክር አገልግሎት እየሰጠን ያሳደግናቸው አባታቸውም በጸሎት በጣም ጸሎተኛ ነው ጎንበስ ብላችሁ ተሳለሙ ጉልበት ሳሙ እንደዚህ ምናምን አለና አዎ አርባር የልጆች ውይይት አለ እኛ ልጆቻችን ቤት ውስጥ አርባር ውሎ ምንድነው እኛ ጋር ያለ ስህተት ምንድነው እናንተ ጋር ያለው ስህተት ምንድነው እንማማራለን አርባር በሁሉ ጊዜ ማለት ነው በዛው ችግራቸው እናንተም ይሄ ችግር አለ ይሄን አስተካክሉ ይሉናል እኛም ይሄ እናንተ ጋር እንደዚህ አለ አዎ ከ9 ሰዓት በኋላ እኔ አባቴ እውነት ማለት ዳሴ ከንቱም ሳይሆን ጸሎት ምን ያህል እንደሚጠብቀኝ በራሳችን አይቻለሁና በቃ ሰንበት ሆኖ በማንኛውም ቀን አድካሚ ነገር ውሎ አድካሚ ነገር አድርገው ቀን እኔ አባቴ ሊነጋ እስከ 9 ሰዓት በኋላ ተኝቶ በህይወት ዘመኔ አይቻለሁ እስካሁን እስከምንደርስበት ጊዜ ድረስ በጣም ይገርማል ሰርጋችንም ይሁን ምርቃታችንም ይሁን ማታ እንግዳ የሚሸኝ ምንም ይበል ስትቆሚ በቃ ቆሞ ነው አባታችን ሲነጋ ምናየውና አይገባንም ነበር ልጅነት ላይ በቃ እንቅልፋችን ነሰምካቱ ተጣጣው ምን ሲል በቃ ተንኳኳን ይላለንና ሳይገባን ሲገባን ግን የሱ ኃይል እንደሚጠብቀን እናቃለንና እሱ ትልቅ ጠብቆናል ብዬ ነው ማስበው በጣም ደስ ይላል ማየ እውነት ነው በጣም የሱ ጸሎት ነው እዚህ ደረጃ ያደረሳቸው ይመስለኛል እኔም ምሰራው ትምህርት ቤት ነበርና ከኬጂ ጀምሮ የሷ ታላቃለች ግራና ቀኝ ይዣቸው ነው የሚሄድ የነበረው እኔ እዛው ስለምሰራ ቦሌ ኮሚኒቲ ሁለቱንም ይዤ እዛ ይውላሉ እኔም አብሬ እዛው ማታ ይዣቸው መጣለሁ እና በጣም ጥሩ ትምህርት ቤት ነው የታነጹት ማለት ትምህርት ቤት ውሎም አንድ ነገር ነውና ከቤተሰብ በተጨማሪ ጥሩ ትምህርት ቤት ተምረዋል ጥሩ ስነ ምግባርም ይዘው ወጣዋል ልጅነቷን ወጣትነቷን ሰጣናለችና ይሄን መሰከናለሁ ያንቺ ያስታውቃል እውነት ለመናገር ያው በመልካም ቤተሰብ ያደገ ልጅ መንገዱን ማካሄዱ በደንብ ያስታውቃል እውነት ነው
እኛም እንግዲህ ያንን በመረዳት ነው ዲኤምሲ ሪል ስቴት የዚህን አመት ያው በደንብ አይተውታል ብዬ አስባለሁ ያለፈው ፕሮግራም ላይ የዚህ አመት የሴቶች ቀን አከባበር በዓል ላይ በየአመቱ ድርጅቱ ያደርጋል እንቁ ለሚላቸው ወይ ደግሞ ጥሩ ለሚላቸው ሴቶች ስጦታ ያበረክታልና የዚህኛውን አመት እንግዲህ የርሶ ልጅ ነች ተመርጣ ለሽልማት የበቃችሁ እኛም በጣም ደስተኛ ነን በዛ እኔም በጣም ደስ ነው ያለን በእውነት በጣም ከሚገባው በላይ ደስተኛ ሆነናል እኛም እሷም ይገባታል የተቸገረ ረጂናት ደሃን በጣም ትረዳለች ዩኒቨርሲቲ ያለች እንኳን ልብስ ከኔ ወስዳ ምንም ለሌላቸው ዩኒቨርሲቲ ውስጥ ላሉት ትሰጥ ነበር ልብስ ለለብስ ሳጣው ነው የት ሄደ ስላት ወይ ወሰድኩ ኮዛ የሚለብሱት ስለሌለ ሰጣዋቸው ትለኛለችና ከዚህ አልፎ ደግሞ ብዙ ነገር ትሰጣለች ለደሃ ያው መንገር የለብኝም እሷ በድብቅ ስለምታደርገው ግን ስለማቅ መናገር ስላለብኝ ነው በጣም ጎበዝ ናት በእውነት ጠንካሬዋን አይቷል ነው ምለው ዲኤምሲ ሪል ስቴት በጣም አመሰግናለሁ በድጋሚ አሁን በጣም ጥሩ እንግዲህ ማየ ከዛ ባሻገር ደግሞ የርሶንን ጥንካሬ የርሶንን ልፋት ከግምት በማስገባት ደግሞ እንደተለመደው ብዙ ጊዜ ወደ ዲኤምሲ ሪል ስቴት ሰዎች ሲመጡ እንግዶች ለጉብኝት ሲመጡ ያለ ስጦታ መሸኘት አልለመደብንም ሶ ከድርጅቱም ባይሆን ከሽያጭ ባለሙያዎች ለርሱ ደግሞ የተዘጋጀ ስጦታ አለ እርሱን ስጦታ ደግሞ እንሰጦትና ከዛ በኋላ ወደ ቀጣይ ንግግሮቻችን መሄድ እንችላለን ይሄ ደግሞ አዲስ ነገር ነው በጣም እኔም እዚህ እኔ ማታቀም የሽያጭ ባለሙያዎች ነንኛ ስለዚህ እንዲመረው አመሰግናለሁ እግዚአብሔር ይስጥልን ያጋጀነው ስጦታ ነው እስቲ ስጦታውን እናየውና ደግሞ እንቀጥላለን በጣም ነው ማመሰግነው እግዚአብሔር ይስጥልን በእውነት ይሄ እንጃ ያው እርሶን ይመጥናል ብለን አይደለም ያለንን ፍቅር ያለንን አክብሮት ብቻ ለማሳየት ያህል ይሆናል ያልነው በአጭር ጊዜም ስለሆነ በእውነት የቤተሰብ አይነት ነገር ነው ሁሉ ነገር ሰማአሙን ፈስቀዱስ ይስማ ለብሶ ቢያሳዩን ደግሞ ደስ ይለኛል ማየ ኧረ ዛሬ ይሄ ለብሼ ነው ራሱ የመቅዲም ቤት የምጎበኘው ስለዚህ መልበሻ ክፍል ስላለን እስቲ ማየንና ልብሳቸውና እኔ መናገር ነው የምፈልገው እንጂ ለብሰሽ ትመጪው መጀመሪያ ለብሼ ልምጣ ልብሳቸው በቢሮ ሆነው ሲጫጫኖት ስራውን በቅልጥፍና ለመስራት ቡና ሲያምሮት ጁሊያ አለች ጁሊያ አዲስ ስታፍ ነች አይደለም ቡና ማፍላይ ነች ከቢሮው ሳይወጡ የኢቲ ኮፊን ኔስፕሬሶ ኮምፓቲብል ካፕሱል በመጠቀም የሚስተናገዱበት ሲኢኦ ሞዴል ጁሊያ ማሽን አሁን ነቃብለው ይወያል ማሽናችን ኢቲ ኮፊ ኔስፕሬሶ ኮምፓቲብል ካፕሱልን ይጠቀማል ኢቲ ኮፊ ኔስፕሬሶ ኮምፓቲብል ካፕሱል አሁን ያስፈልጋል ካፕሱል ስናመርት የሀገራችንን ስፔሻሊቲ ቡና ተጠቅመን ነው ጋያ ኦሽን ሚልካና ጁሊያ ማሽኖችን በጥራት እናስመጣለን በአሪፍ ዋጋ እንሸጣለን በከፍተኛ ጥራት የተመረተውን ኢቲ ኮፊ ኔስፕሬሶ ኮምፓቲብል ካፕሱል ይቅመሱና ቡና ጠጡ አድራሻችን ሪበከንቱ ባሻውልዴ ኮንዶሚኒየም አጠገብ ኢቲ ኮፊ ቴስት በጣም ነው የዘነጥሽው እንዴት አወቃችሁት ልኬታል ወገባ ልክ ያው ገምተን ትክክል መጥቷል ብዬ አስባለሁ ዋው በጣም አመሰግናለሁ እውነት እኔማ በጣም ነው ማመሰግነው እውነት በጣም እናንተ ራሱ የእውነትም እውነተኛ ቤት ሻጮች ነው ቤት ህይወት ስላለው በጣም አመሰግናለሁ እሺ እናቴ ደስ የምትሉ ቤተሰብ ናችሁ እግዚአብሔር ይስጥልኝ ሁሉ ዘርፍ ላይ ያጣ ነው ያለነው ነገር እውነትን አይደል እውነትን ሐቀኝነትን መሆንን መኖርን በቃ ሰው ኖሮሽ ድሮ ሰው ሁሉ ነገርሽ ነው ሰው አለኝ ብለሽ ምትኮሪው ከንብረት በላይ ነው የሆኑ ነገሮችም ደግሞ ከባድ ጊዜ ሲገጥምሽ ሰው የለኝም እንደሚለው ይሰብራል በጣም እና ሰው አለ እንደሚለው ነገር ሰዎችን ሳይውነት በጣም ደስ ይለኛል ልባችሁ በጣም ደስ ይላል ሰው ገንዘቡን ለፍቶ ነው የሚያገኘው አይደል በአሁን ሰዓት የላቡን ውጤት የእውነት
ውጭ ሀገር የሚኖሩ እኔ ጋር ብዙዎቹ የሚደውሉት ዲያስፖራዎች ነበሩና እናውቃለን 24 ሰዓት ሰርተው ጤናቸውን ረስተው ወይ ለቤተሰባቸው ለፍተው ያገኙትን ገንዘብ የት እናውጣው ብለው ሲያስቡ እውነትን ያጡት ብዙ ሰዎች ገንዘባቸውን ይወሰዳል ይበላል በተባለበት ጊዜ ተሰርቶ አይደረስምና ይሄ እውነተኝነት መሆን ትክክለኛ የቤት ሻጮች ንግድ ላይ ሁሉ ሊገኝ የሚገባው ነውና በተለይ እናንተ ደግሞ በጣም እዚህ ሲያጭ ሰራተኞች አሉ እናንተ ከኛ ጋር ያላችሁ ጽጉ ሜሮን ሁላችሁም ደግሞ በጣም የተለየ ከምትሸጡት ከገንዘብና ከሌሎች ነገሮች ውጪ ሰዎች ሲመጡ ይሄን ህይወት ነው የሚያገኙት ይሄን እውነታ ነው የሚያገኙት ይሄንን ቤተሰባዊነት ነው የሚያገኙትና ሁሉ የምትኖሪበትን ቤት ባየሽ ቁጥር እናንተን ያያሰቡ ደስ መሰኘት ቀላል አይደለምና ኮርቼባችኋለሁ በጣም አመሰግናለሁ በቃ እውነተኝነት አላችሁ ፊታችሁ ላይ ሁሉ ነገራችሁ ላይ በቃ እምነት አለና እውነት አመሰግናለሁ በጣም እውነት ነው ጠንካራ ልጅ ናት የሴቶች ተምሳሌት ናት ብላችሁ ስትሸልሙ እኔ በእውነት በጣም ነው ውስጤ ያው በጣም ደስ ብሎኛል በእውነት ይሄን ማሰብ ራሱ እኔ ለኔ ትልቅ እንኳን አይደለም ለኔ ለወለድናት ቀርቶ ያለም ህዝብ ነው የተደሰተው እና የደስታዬ ብዛት በጣም አለቅስ ነበር ቤቴ በእውነት ነው መልሽ በጣም አለቅስ ነበርና ምን አይነት ጥንካሬ ከሷ የበለጠ ደግሞ እንደዚህ አይነት ጠንካራ ሴቶችን የሚያይማለ እንደ ብዬ ቤትን ያህል ነገር ሰው ልጅ ሲሸለም እንጃ ይሄ በእውነት ለሁሉም አሪያ የምትሆኑ ሰዎች ናቸውና እግዚአብሔር ይስጥልን አሜን ከዛ በበለጠ ደግሞ እናቷ ትመጣለች ብላችሁ ተጨንቃችሁ ተጠባችሁ ልኳ ምንድነው ከየት ነው መቼም እርግጠኛ ነኝ ወይ ከአንዳንድ ነገር ላይ አውርዳችሁ ልኬን ለወስዳችሁ ይሆናል እንጂ እንደዚህ ሁሉ ነገር ያማረ ይሄ ሁሉ የተስተካከለ ገብርኤል ነው ነገር ምን እንደዚህ ሲሆን አላፈጥረኛል ሰው ልጅ ምርቃት ነውና እኔ ልጄን መርቂያታለሁ በጣም ጠንካራ ልጅ ናት ጎበዝ ልጅ ናት ሲከፋት አይዞሽ ስታለቅስ አይዞሽ ዛሬ ብትጎጂ ነገ መስቂበት ጊዜ አለ ልጄ በርቺ አይዞሽ ጠንክሪ ምን ጊዜም ክፉ ሁሉ እንዳለ ጥንካሬም ይኖራልና በርቻን ድቀን ትስቂያለሽ ይላት ነበር ልጄ ዛሬ ይሄው በዴምስ ሪል ስቴት ስቃለች ተደስታለች ጥንካሬዋንም ገልጻለችና በጣም ነው ማመሰግነው እግዚአብሔር ይስጥልኝ አሜን በጣም ኑሩልን በጣም እናመሰግናለን ትልቅ ነገር ነው በቃ እናት አባት በህይወት ኖሮልኝ ደስታዬን አይቶ ምደርስበትን ቦታ አይቶ ብሎ በጣም ብዙ ሰው ይመኛል ብዙ መከራ የሚያሳልፉ እህቶች አሉ እኔ መቼም ያንን ለመግለጽም በቂ ነኝ ብያላስብም ግን የሚዲያ ሰው ስለሆነን እናመሰግናለን ወይም ፍለፊት ስለሆነን እናገራለንና ቤተሰቦች በህይወት ኖረው ደስታሽን ስኬትሽን እንደማየት እና ሁሌ ይላለውኝ እኔ አንዳንድ እህቶች የሆነ ነገር ሲገጥመን በጣም አስቸጋሪ ወቅቶች ላይ ለሁሉም ልጆች ነው የሆነት እናገራውና እናማኮ እንዲሆን እንደዚህ ገጠማቸው ምናምን ሲባል በምንችለው አቅም ቶሎ ለመድረስ ሞክራለሁ የሆነት እና እንደውም ከባድ ሁኔታዎች ሲገጥሙኝ እህቶች ይሉኛልና ለመጨረሻ ልጅ አይደለም በጣም ብዙ ኃላፊነት አንቺ ላይ ያለና ብላቴ ለራስሽ ኑሪ በቃ አሁን ሁሉ ነገር እየተስተካከለ ነው ስትለኝ ባላገኛቸውስ እሱ ያስፈራኛል ባይኖርስ የሆነ ሰዓት ላይ እኔ ምሽ የተመቻቸ ነገር ገጥሞኝ ወይኔ እናቴ ኖራ ወይኔ አባቴ ኖሮ ብዬ ስል ሰው ቆሞ አይጠብቅሽምና እናቴ ሁሌ ትላለች እናቴ ብትኖርና ሁሌ ስጠይቃት እናቴ ኖራልኝ ቢሆን እንዲህ አይታ ቢሆን ሲከፋትም ወይኔ እናቴ ብትኖር ትላለችና እሱን አልፈልግም እላለሁ ሁሌ እናቴ አሁን ካሉልኝ አሁን ላርግላቸው እኔ ከኔ መቅረት ያለበት ይቀር አባቴም እንደዛው በቃ እቺ ጸጸትና አልወዳት ወይ ብኖርኮ ይሄን በሰጣቸው ኖርኮ ይሄንን ባረኩ አልልምና ኖራውልኝ ደስታዋን ለማየት አንድ አካል ስለሆናችሁ በጣም አመሰግናለሁ ዴምስ ሪል ስቴት እናቴም ኑሪልኝ ከዚህ በላይ አምሮብሽ ጓደኛዬ ነው የምትመስለው ስትሄድ እኩል ነው ሰዎች የሚያደንቁን ወጣቷ እናቴ ኑሪልኝ በጣም ነው የምወድሽ ከዚህ በላይ ቆመሽ ደስታዬን አይተሽ ከዚህ በላይ ብዙ ሀዘኔን አሳይቼሻለሁ ብዙ እንባዬን አይተሻል ብዙ ቦታ አብረን ተንከራተናል ብዙ የህግ ጉዳዮች ብዙ አብረሽኝ ለፍተሻል አልቅሰሻል በየጉዞዬና ደስታዬን ለማየት ደግሞ ገና ጅማሬ ነው ብዙ ጉዞ ይቀረናል
ያን ሁሉ እንድታይ ደግሞ ኑሪልኝ በጣም አመሰግንሻለሁ ኑሪልኝ ማረጋ ሳይተሽኛል እግዚአብሔር ይስጥሽ ተባረኪ ኑሪልኝ የኔ ዘናጭ ነው እኮ ምላከም መቅድዬ በእውነት በጣም ነው የተደሰትኩት ማለት እንዳልሽው ነው ምንም እኔ ቃላት የለኝም ይሄንን ለመድገም የእናትን ደስታ የቤተሰብን ደስታ ከማየት በላይ ምንም የሚያስደስት ነገር የለም እኛም በጣም እድለኛ ነን የዚህ ደስታ አካል በመሆናችን ማይም ረጅም እድሜ ኑሩልን እግዚአብሔር ይስጥልን ስለመጡን በጣም ደስ ብሎናል እንግዲህ አረፍ በሉና ደግሞ ስለ ቤቱ ያለውን አንዳንድ ነገር ገለጻ አድርግሎታለሁ በሄድንበት ማልቀስ ነው እንባም ሳቅም ቅርብ ነውና ደስ ይላል በጣም እንደኛ ደግሞ ብዙ ለፍተው መግዛት ቢፈልጉ ሰዎች የእውነትም ከናንተ ጋርም ከስጦታውም በኋላ በጣም መጠነቀቅ የነበረው እኔም ብለው የሚመጡ ሰዎች ምክንያቱም ያው ዲስካውንትም ተደርጓል በጣም ማመሰግናለሁ ከኔ በላይ ደግሞ ለሰዎች ዲስካውንትም ሆኖና በጣም ብዙ ማስታወቂያዎችን ሪል ስቴቶች ያሰሩና እውነት ስንመጣ ያንን ነው ወይ የምናገኘው የሚል ስጋት ነበራቸውና ያንን እምነት ለመስጠት ብዙ ነም ሳጣራ ነበር የእውነት ገንብተው ይሰጧቸዋል ወይ ከሰው ጋር ያለው አስተያየት ምክንያቱም ሪል ስቴት ዘርፍ ላይ ታውቂዋለሽ ብዙ ጥያቄ ያለው ማህበረሰቡና እውነተኛ ነው የሚለውን አይቼ ነበር በጣም ብዙ ነገሮቹ ያው እንግዲህ እናንተም ቤተሰባዊ ምትታመኑ ሂደቱን ደግሞ በጣም ቀላል አከፋፈል ስርዓቱ ምቹ በተለይ ውጪ ሀገር ለሚኖሩ የቤት ባለቤት መሆን ለሚፈልጉ በጣም የተመቻቸ ነገር ነውና እሱንም ጥያቄ ለመመለስ የመጣ ነው ጽጉ በዛው አያይዘሽ ያሉትን ሳይቶች የቤቶቹን አይነቶችና ሰው ሊገዛ ሲመጣ ምን አይነት ሂደት ነው የሚገጥም ያው እኔ በስጦታ ስለሆነ ሂደቱን ለማየት አልቻልኩም ዛሬ ግን ሰዎች ለመግዛት ሲመጡ መጀመሪያ የሚገጥማቸው ሂደት ምንድነው የሚለው እስቲ ንገሪ የሚገርምሽ ባለፈው ላንቺ ተሰጠሽን የቤት ስጦታ ፕሮግራም እንኳን አይቶ በዛም ማካኝነት እጅግ በጣም በመቶ የሚቆጠሩ ደንበኞች ደውለውልን ያስቀመጥንላቸው የስልክ ቁጥሮች ስለነበሩ በዛም ማካኝነት ደውለውልን የገዙ በጣም በርካታ ደንበኞች ነበሩ ከሀገር ውስጥም ከሀገር ውጭምና የሚገርምሽ አብዛኞቹ ከሀገር ውጭ ያሉ ሰዎች ቢሮ እንኳን ቤተሰቦቻቸውን ሳይለፉ ለመላክ ራሱ ሳይቸገሩ እዛው ባሉበት ሀገር ሆነው እኛ የራሳችን ያዘጋጀነው የቨርቹዋሊ ወይም ደግሞ በቪዲዮ ገለጻ የምናደርግበት የራሳችን ፕሮግራም አለ እዛ ላይ ስኬጁል ያደረግናቸው በዛ መሰረት እዛው ያሉበት ሀገር ሆኖ ነፃ በሚሆኑበት ሰዓት ከስራቸውም ሳይስተጓጉሉ ማለት 24 ሰዓት ነው ሰዓታቸው ስለምን 24 ሰዓት እኛ እንሰራለን ኢቭን ምሽቱንም ሳይታችንንም ብታይ የሽያጭ ሂደታችንንም አገልግሎት የምንሰጠው እኛ የሽያጭ ባለሙያዎችም ደግሞ 24 ሰዓት ለደንበኞቻችን ስልኮቻችን ክፍት ናቸው ሶ ከስራቸው ሳይስተጓጉሉ ባሉበት ቦታ ሆነው ቀጠሮ በማስያዝ በዛ በቀጠሯቸው መሰረት የገለጻ ሰዓት እናዘጋጅላቸውና እያንዳንዱን ዲቴል ሰዎች በአካል ቢሮ ቢመጡ ማግኘት የሚችሉት መረጃዎች በሙሉ ያሉንን ፕሮዳክቶች ያው እንደምታቂው ሳይታችን ለመብራት ኃይል ላይ ነው ያለው 65000 ካሬ ሜትር ላይ ያረፈ ትልቅ የመኖሪያ መንደር ጀስት ትልቅ መሆኑ ብቻ ደግሞ ሳይሆን በጣም ዘመናዊ ነው በውስጡ የያዛቸው ፋሲሊቲዎች የመዝናኛ ማዕከላትን ይዟል የመዋኛ ገንዳ የሜዳ ቴኒስ መጫወቻ ቦታዎች እንደዚሁ የልጆች መዝናኛ ማዕከላትን ይዟል ከዛ ባሻገር ደግሞ ያንዳንዱ ሎቶች ላይ ወይም ደግሞ ያንዳንዱ አንዱን ኮምፓውንድ ራሱ በአምስት ቦታ ከፋፍለናል ያንዳንዱ አምስቱን ቦታዎች ላይ ራሱን የቻለ የግብይት ማዕከልና የመዝናኛ ማዕከልን በውስጡ ይዟል ማለት ነው ሶ ይሄንን ሌክዠሪ መንገድ በጣም ቀላል በሆነ መንገድ የክፍያ ስርዓቱ እንደዚሁም ደግሞ መረጃ አግኝቶ ቤቱን የመግዛት ሂደቱን በጣም ቀላልና ቀልጣፋ ስለሆነ ባሉበት ሀገር ሆነው ቀጥታ እኛ ኮሙኒኬት በማድረግ የሚፈልጉትን የቤት ታይፕ እዛው በቪዲዮ ገለጻ አንቺና እኔ ቁጭ ብለን እንደምናወራው እዛው ቨርቹዋሊ እየተነጋገረ የሚፈልጉትን የቤት ዲዛይን የሚፈልጉትን የቤት ሳይዝ እንመርጥና ቦታ ቡክ እናደርግላቸዋለን ማለት ነው በዛ መሰረት የቅድሚያ ክፍያቸውን ከ8% ጀምሮ መክፈል ይችላሉ አይ 8% ብቻ አይደለም ከፍ አድርጌ ደግሞ መክፈል ፈልጋለሁም ደግሞ ሲሉ ሌላ ተጨማሪ ዲስካውንቶችን ስለምንሰጣቸው ያንን ሂደት ደግሞ ተጠቅመው ደንበኞቻችን የክፍያ ሂደታቸውን ይፈጽማሉ ማለት ነው አዎ ወዲያው የክፍያ ሂደቱ እንደተፈጸመ በስማቸው በላኩልን አድራሻ
ውል ተዘጋጅቶ ደረሰኝ ወዲያው ተቆርጦ ባሉበት አድራሻ ይላክላችኋል ባሉበት ቦታ ሆኖ አግሪመንቶቻቸውን ፈርመው ይመልሱልናል ማለት ነው በዛ ሂደት በምን እንደምትልኩላቸው በዲኤችኤል ነው አስተማማኝ ነው ባሉበት ቦታ በራቸው ድረስ ውሉ ይሄድላቸዋል እዛ ሆኖ ፈርመው በርካታ ደንበኞች እንደውም ይሄንን ያለፉትን ሳምንታት ራሱ ያንቺን ቪዲዮዎች ተመልክተው ወደ ዲኤምሲ መጡ በርካታ ደንበኞች እዛው ባሉበት ቦታ አገልግሎት ሰጥተናቸው ውሎቻቸውን አሁን እየመለሱልን ነው የሚገኙት ማለት ነው መደበኛው ተተመነለት የገንዘብ መጠን አለ ከባለ 1 ጀምሮ እስከ ባለ 4 እና ብዙ ሰዎች ይመስለኛል በጣም እንደድል የሚያዩት እኔ ሽልማቱን ከሰጣችሁኝ በኋላ 30% ዲስካውንት ነበርውና ያንን ዲስካውንት እየተጠቀሙ ነበር በመሃል ግን ሰዎች ሲደውሉ ደግሞ ያው ሊሚቴሽንም ስለነበረ ዲስካውንቱ አልቋልና ከዚህ በኋላ የመውጣት ሐሳብ አላችሁ ወይ ዲስካውንት ሰዎች ደግሞ እንዲ በተለየ እድል እንዲጠቀሙ አስባችኋል ወይ የሚለው ያው እንግዲህ መቅዲ ባንቺ ስም የሰጠነው ኦፈር ነው የነበረው የ30% ዲስካውንታችን በዛም ደግሞ አንድ ሳምንት እንኳን ባልሞላ ጊዜ ውስጥ ነው ያስቀመጥነው ሊሚት ያንቺ ተከታዮች ወይ ደግሞ ያንቺ አድናቂዎች ቦታውን ያዙት ማለት ነው ሶ አጭር ጊዜ ውስጥ ስላለቀብን ኢቭን ከዛ በኋላ የሚደውሉ ደንበኞቻችን የዲስካውንት ፓኬጁን መጠቀም እንፈልጋለን የሚሉ ነበሩ ሶ እንግዲህ እንደ ድርጅት ባያዋጣንም እውነት ለመናገር እንደ ድርጅት ባያዋጣንም ግን ከዚህ ቀደም ቃል የገባነው ነገር ስላለና አሁንም ደግሞ ማሚያ ክብረውን ስለመጡ ማየንም ክብር ለመስጠት ያህልና ያንቺንም አድናቂዎች ደግሞ ለተወሰነ በጣም ቢበዛ ከ20 ያልበለጡ አድናቂዎችሽ ቢመጡ ባለፈው የሰጠነው የ30% ዲስካውንት እንሰጣለን በድጋሚ ማለት ነው ያው በስልክም እያወራን ስለነበረ ካንቺ ጋር ቀደም ብለን ተነጋግረን እሱን ነው የወሰነው 20 ብቻ ግን ያንን የምናደርገው በጣም ለጥቂት ሰዎች እስከሆነ ድረስ ሌላውንም ሰው እንዳናስቀይም የስልክ ቁጥር ስክሪን ላይ እናስቀምጥላቸዋለን በዚህ የስልክ ቁጥር ብቻ በመናስቀምጠው የስልክ ቁጥር ብቻ ጋዜጠኛ መቅደስ ደበሳይ ብለን ነው የመጣ ነው ብለው ስፔሲፊካሊ ያው ብዙ ስልኮች ስለሚኖሩ ስፔሲፊክ በዚች ስክሪን ላይ በመናስቀምጠው ስልክ ብቻ እንዲደውሉልን አደራበይልን ከዛ በተጨማሪ ያው ለቡ መብራት ኃይል የሚገኘው የዲኤምሲ ሪል ስቴት ዋና መስሪያ ቤት ላይ ብቻ ነው ይሄንን አገልግሎት የምንሰጠው ይሄንን እነዚህ ደንበኞች የምናስተናግደው ማለት ነው ዲኤምሲ ሪል ስቴቶች ደግሞ በተለይ አሁንም እኛን አክብራችሁ ይሄንን እድል መስጠት ቀላል አይደለም ብዙ ፐርሰንት ስለሆነ በጣም ብዙ ሰዎችን ያግዛልና ዋናው ግን ብዙ ጊዜ መመሪያ በትክክል አናዳምጥም እኔንም ጨምሮና ዋናው መመሪያው ነው በጣም በርካታ ስልኮች ይደወሉ ነበር እንዳልሹ ደግሞ አምኖሽ ሊገዛ የመጣን ሰው መረጃው በትክክል ካልደረሰ ቅሬታም ይፈጥራልና ከስር በመታዋቸው ስልክ ቁጥሮች ብቻ በርካታ የዲኤምሲ ስልክ ቁጥሮች አሉ ነገር ግን ለነሱ በራሳቸው ግብይት ውስጥ እንዲሄዱና አሁን ግን የኔን የመቅደስ ደበሳይ እድል ተጠቅማችሁ የምትመጡ ሰዎች አሁን ከዚህ ስክሪን በታች የምታዩዋቸውን ስልክ ቁጥሮች ብቻ ደጋግማችሁ በመደወል መስመርን ቢያዝባችሁ ደጋግማችሁ በመደወል በእነዚህ ቁጥሮች ብቻ በመቅደስ ደበሳይ ስም ቤት እንገዛለን ለምትሉ 20 ሰዎች ብቻ ይሄ ዲስካውንት ትልቅ ዲስካውንት ተደርጎላችኋል ከዲኤምሲ ሪል ስቴት ስለዚህ አማራጭ ስልኮችን ሳይሆን ከስር የምታዩዋቸውን ስልክ ቁጥሮች ብቻ በመጠቀም ቤቱን በኔስም ግዙ ጎረቤት እንሁን አብረን እንጫወታለን አብረን የተጠራራን ጥሩ ቤተሰባዊ ግሩቡትና ደግሞ አብረን እናሳልፋለን እናንተ ግን ሁሉ ጊዜ ለምታረጉት የእውነት ካሜራ ፍለፊታችን ስለሆነ ሳይሆን ሰው ማገልገል ቀላል አይደለም በተለይ ብዙ የደከመበትን ገንዘብ ኢንቨስት አድርጎ ሲያወጣ ሰው ብዙ ነገር ይጠብቃልና ከኔም በላይ ለኔ ያሳያችሁ ከቃሌ በላይ ነው ከኔም በላይ ደግሞ ለሚመጡ እኔም ብለው ለሚመጡ ሰዎች በታማኝነት በአክብሮት እንደምታስተናግዱ አልጠራጠርም በጣም አመሰግናለሁ ዛሬ በሰንበት ነው እናቴን ያቆየኋትና የኔን ቤት ለማየት ነው የመጣ ነው በጣም ጥሩ ከዚህ በኋላ ይቀር ነገር ከሌለ ወደ ሳይቱ ይሄዱና እማዬም ያንቺን ቤት እንዲጎበኙ እናደርጋለን ከዛ በፊት ግን ድርጅታችን ላንቺ ሊሰጥሽ የሚፈልገው ተጨማሪ ስጦታ አለ ያዘጋጀንልሽ የምስክር ወረቀት አለ ምክንያቱም ባንቺ ሚዲያ ላይ በተላለፉት መረጃዎች መሰረት ወደኛ የተቀላቀሉ በርካታ ቤተሰቦች ስላሉ ያንን በማስመልከት ምስጋናችን ቤተሰቦች ያለና ምስጋናችን አመሰግናለሁ እኔም አንቺ እንቀበል አብረን ዛሬ የምስክር ወረቀት ልናበረክትልሽ እንወዳለን ማለት በጣም
በእኔ ስም መታችሁ ከስር በምታዩት አድራሻ ግዙ። የዲስካውንቱ ቶሎ ተጠቃሚ ሆኑ። ረጅም ጊዜ መክፈል ብትፈልጉ በአጭር ጊዜ ክፍያ ባለ 1 ባለ 4 ብትፈልጉ ሁሉንም አማራጮች በእኔ ስም ለ20 ሰዎች ብቻ ይሄን እድል እንድትጠቀሙ አደራ እላችኋለሁ። በቀጣይ በማገኘው እድል ሁሉ ደግሞ አብረን ቤተሰቦችን የሚጠቅም ነገር እያደረግን እንዘልቃለን። አሁን ወደ ይሄ ቤት መከራ በላም እንጂ አንቺን በድጋሚ ለማየት ጓጉተሻል መሰለኝ። በጣም ማን ማየት ፈለኩኝ ስታይ እውነት ነው የማየንም ደስታ ማየት ቀላል አይደለም። ከዛ በፊት ግን ያው እንደነገርኩሽ በጣም በመቶዎች የሚቆጠሩ የዲኤምሲ ቤት የገዙ ስምሽን ሜንሽን አድርገው የገዙ ብዙ ደንበኞች ስላሉ እነሱንም ደንበኞች በማክበር በእነሱ ስም እማዬም ባሉበት ኬክ እንድትቆርሱልን እንፈልጋለን። ሳይ በደስታ የኛንም ደንበኞች በማክበር ያንቺንም ተመልካቾች በማክበር ኬክ እንቆርሳለን ማለት ነው። በድጋሚ ጉዞ ከመቅዲ ጋር ነው። በዲኤምሲ ሪል ስቴት ደግሞ አሁንም ትልቅ ዜና ይዘንላችሁ መተናል። ለእናንተም ክብር ለምትመለከቱን አብራችሁ ለዘለቃችሁ ሁሉ ክብር ለእናቴ ክብር ደግሞ ይሄን ኬክ አብረን እንቆርሳለን። መልካም ጊዜ ይሁንልን ማለት ነው። ያማሽ ያዘመኝ ለለለለለለለለ ይባላል ለተጨጁ እናመሰግናለን በጣም ጽጉይ በጣም እናመሰግናለን። እኔ በጣም ክብር ይስጥልኝ። አሜን ማዬ እውነት ትልቅ ነገር ነው ያደረጋችሁት። እንደዚህ አስውባችሁ ስለላካችሁኝ በጣም አመሰግናለሁ። እኛም እጅግ እናመሰግናለን እናታችን። ጤና ይስጥልኝ ቤተሰቦቼ ደህና ናችሁ? በመቅዲዬ ሚዲያ የተለያዩ ፕሮግራሞችን ያነሳን እስካሁን ቆይተናል። 1 ወር አካባቢ ሆኖናል ግን በጣም ጥቂቱን ነው ወደ እናንተ ያደረስነው። ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች፣ ድራማዎች፣ ቀልዶች በጣም ብዙ ዝግጅቶች እናንተን ይጠብቃሉ። ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን። ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ። እሺ መቅዲዬ እና የመቅዲ እናት አሁን የምንገኘው ከዲኤምሲ ሪል ስቴት 5 መንደሮች መካከል መንደር 1 ወይም ሎት 1 ከሚባለው A1 ብሎክ ላይ ነው የምንገኘው። ከስር ፊኒሺንግ እየሰራን እስከለቱም እየተከተል ነው የምንሄደው። ያው ግንባታችንም በአልሙኒየም ፎርምወርክ ቴክኖሎጂ ነው። እንደምትመለከቱት ወሎቹ ኮመን የሆነ ወል ነው የሚኖራቸው። መካከል ላይ ሳሎናችን ላይ ወይም መኝታ ክፍላችን ላይ ቋሚ የሆነ ኮለን አይገባብንም ማለት ነው። ልቅቅ ያለ ነው የሚሆነው። ወይም ወደ መኝታ ክፍል ወይም ደግሞ ወደ ሳሎን የሚያስኬድ ሰፊ የሆነ ኮሪደር አለን ማለት ነው። ስለዚህ ወደዛ ኮሪደር ስንገባ በጣም ሰፊ ነው። እያንዳንዱ ቤቶች በጣም ሰፋፊ ነው። ቪው በጣም ያምራል። ኤግዛክትሊ ልክ ነው። ቪያቸው በጣም ያምራል። እንደምትመለከቱት ፊት ለፊት ላይ የኮሪደር ልማት እየተገነባ ነው። አሁን መንግስት ሁለተኛ የኮሪደር ልማት ከሳር ቤት እስከ ጋርመንት አደባባይ ያለው ሁለተኛ የኮሪደር ልማት እየለማ ነው። ከኛ ሳይት ፊት ለፊት በተለይ አንቺ ተሰጠሽበት ዲያስፖራ ቁጥር 2 ላይ እና ከዚህኛው ብሎክ ላይ ምንድነው ፊት ለፊት ሰፊ የሆነ ካሬ ላይ ፓርክና ፋውንቴን እየተሰራ ነው ማለት ነው። ስለዚህ አንድ ሰው አብዛኛው ወጡ ዲያስፖራ ቁጥር 2ቶቹ እይታቸው ወደ ከተማ ነው የሚሆነው። ሲቲቪው ማላቸው ፕላስ ደግሞ ኮሪደር ልማቱ ፓርክና ፋውንቴን ያያሉ ማለት ነው። ሲላል ሃይ ሲሊንግ ነው በጣም ከፍታ አለው። ከላይ ድረስ ኤግዛክትሊ ኦልሞስት ወደ 3 ሜትር ይሆናል። ብለውት አሳስም ማለት ነው። አልሳሳንም። እንዴ አንዳንድ ቤት ከስገባ ከማጣት እንዲህ ብለህ ነው እዚህ ግን በቃ እና ቤት ሃይ እንትኑ ምንድነው ላይ የጣሪያው ከፍታ ከፍ ሲል ነፃነት አለው። በጣም ውበት ይሰጣዋል። የምታስገባቸው መብራቶች፣ ዲኮሮች ሁሉ ቤት ውስጥ በጣም የሚያምሩ ይሆናሉና ብዙ ጊዜ ግን አልተለመደም። በጋራ መኖሪያ ቤቶች በሪል ስቴቶች ዘንድ ቦታ ነው የምትቆጥበው። ምክንያቱም ወደ ላይ በሰራ ቁጥር ነው ቦታውን ሴፍ የምታደርገው እና ይሄ ግን ነፃነቱን ያሳያል። በጣም ደስ ይላል። ልክ ነው። አሁን እንግዲህ የቤቶቹ ራሱ ስላባቸው ዳይናሚክ ኮንክሪት ስላብ ነው የሚባለው። ይሄ ምንድነው አልሙኒየም ፎርምወርክ ቴክኖሎጂ ከምንጠቀመው እንትን ኮንክሪት ስላብ ነው የምንጠቀመውና በጣም ጠንካራ ነው። ዳይናሚክ የሆነ ስላብ ነው የሚኖረው ቤቱ ራሱ። ኤግዛክትሊ ከላይ አሁን ትልቅ ሎድ ሄቪ ሎድ ራሱ ቢያልፍበት አሁን አንዳንድ ቦታዎች ላይ ምንድነው ምን አስተዋወሰኝ የኔ ልጅ ወፍራም ነው። ኦኬ ሲሮጥ አይደል ሲሮጥ አንድ ቀን ከታች ተጠራንና ምንድነው
ሄደው ለሌላ ቤታችሁ ውስጥ ደረባካችሁን ተኛበት ተብለናል እዚህ የለም እንኳን አይደለም ልጅ አረፈረስ እንዴ ቢረገጥ ራሱ ጨዋታው ከጨዋታው ውጪ በደንብ ድምጽ የውጪ እንኳን ድምጽ አይገባም በፍጹም አይገባም እንዳልኩሽ ነው ዳይናሚክ ኮንክሪት አሁን የቤቶቹ ወል እንዳልኩሽ ቀደም ምንድነው ኮመን የሆነ ወል ነው የሚኖራቸው ከመካከል ላይ ኮለን አይገባብንም ወይ መኝታ ቤታችን ሳሎን ላይም ምንም አይኮለን አይገባብም አካፋይ የሆነ ወል ነው የሚኖራቸው ይሄ ወል ምንድነው ዳይናሚክ ነው የሚሰራ እንግዲህ አንቺን ብለው የሚመጡ እንግዲህ ሰዎች እዛ ብሎክ ላይ ጉረቤት መሆን ትችላላችሁ ማለት ነው እያንዳንዱ ብሎክ ላይ እንግዲህ የመዋኛ ገንዳዎች የልጆችና ያዋቂዎች የመዝናኛ ስፍራ ኢንዶርና አውትዶር ፋሲሊቲዎች አሉ ያ ማለት አምፕራይስ ዲሆን በነፊት ነው እኛ ጋር ፓርኪንግ በነፃ ነው ልጆች ያሉባቸው እንደፈለገ አውትዶር ሳይዱ እዛው ኮምፓውንድ ውስጥ መዝናናት ይችላሉ ማለት ነው በጣም ደስ ይላል እናመሰግናለን እኔም እጅግ አድርጌ አመሰግናለሁ መቅደዬ